አንድ እድሜያቸው በጣም የገፋ አባት በጓሯቸው ውስጥ የወይራ ችግኝ ይተክላሉ። በዚህ አልፎ የሚሄድ አንድ ወጣት በትጋት አፈር ሲምሱና ችግኙን ሲተክሉ ተመልክቶ ይገረማል። ቀረብ ብሎም አባቴ የወይራ ዛፍ አድጎ ፍሬ ለመስጠት ብዙ ዓመታት ይወስዳል፣ እርሶ ደግሞ በእድሜ ገፍተዋል፣ የዚህን ዛፍ ፍሬ ለመብራት ላይደርሱ ይችላሉና ለምን ይለፋሉ ብሎ ይጠይቃቸዋል። አዛውንቱ ሲመልሱም ልጄ ሆይ እኛ እየበላን ያለነው የቀደሙት አባቶቻችን የተከሉት ፍሬ ነው፣ ዛሬ ደግሞ እኛ የምንተክለው ለመጪው ትውልድ ነው በማለት መልሰውለታል። ዛሬ በኢትዮጵያ ምድር እየተከናወነ ያለው ተግባርም ይኸው ነው። አረንጓዴ አሻራ የኛ የዚህ ትውልድ አሻራ ለመጪው ትውልድ ለልጆቻችን የምናወርሰው ህያው ቅርስ ነው። የዓለም የአየር ንብረት መዛባትና የካርበን ልቀት መጨመር የመላው የሰው ልጅ ህልውና ላይ ስጋት በደቀነበት በዚህ ዘመን ኢትዮጵያውያን የመፍትሄው አካል በመሆን ታሪክ እየሰራን ነው። ይህም ከነባር የስነ ምህዳር ውድቀት ታድቆ ወደ ዘላቂ ሁለንተናዊ ብልጽግና የሚያሸጋግር ታላቅ ተስፋ ነው። ቆይታችን እዚህ ላይ ያጠነጥናል። አብራችሁን ስለቁ። የደን ውድመት በድንገት የመጣ አጋጣሚ አልነበረም። ባልተጠና የደን አጠቃቀም ስህተት ምክንያት የመጣብን ችግር ነው። በሌሎች ሀገራትም ተመሳሳይ ውድመቶች፣ ተመሳሳይ ስህተቶች ነበሩ። ግን በእነዚያ ስህተቶች ላይ ወድቀው አልቀሩም። ቻይና የጎቢ በረሃን ለመከላከል በ1970 ዓ.ም ታላቁን አረንጓዴ ግንብ ገንብታለች። ደቡብ ኮሪያ ከጦርነት በኋላ የወደመ ደኗን በ1960ዎቹ መገባደጃ መልሳ አረንጓዴ አልብሰዋለች። ኮስታሪካም በ1970ዎቹ ወደ 21 በመቶ ዝቅ ብሎ የነበረውን ደኗን ጥበብ በተሞላበት ፖሊሲ ወደ 57 በመቶ አድርሰዋለች። ኢትዮጵያም ይህንን ታሪካዊ ውድቀት በመቀየር ሽፋኗን በአጭር ጊዜ ውስጥ ወደ 23.6 በመቶ ማሳደግ ችላለች። አጀማመሯ የሚጠቁመን ደግሞ ገና ብዙ አልፋ መጓዝ እንደምትችል ነው። የሀገራችን አረንጓዴ አሻራ ከሌሎች የዓለም አቀፍ ተሞክሮዎች ጋር ሲነጻጸር በብዙ መልኩ ልዩና ተስፋ ሰጪ ገጽታዎች አሉት። የመጀመሪያው የዛፍ አመራረጥ ስልቱ ነው። ቻይና በመጀመሪያ ምዕራፍ አንድ አይነት የዛፍ ዝርያን ብቻ ወይም ሞኖካልቸር በመትከሏ ተባይና በሽታ ቢሊየን ዛፎችን አውድሞባታል። ኢትዮጵያ ግን ከተጀመረበት ጊዜ አንስቶ ድብልቅ ስልትን ተከትላለች። ከተተከሉት መካከል 52 በመቶ ግብርና፣ ደንን፣ ልማትን በአንድ ላይ አጣምረው ይዘዋል። አቮካዶ፣ ማንጎ፣ ፓፓያና የከብት መኖች እንደ ደን ለአካባቢ ጥበቃ፣ እንደ ግብርና ደግሞ ለኢኮኖሚ ጠቀሜታ አላቸው። 42 በመቶ የሚሆኑት ሀገር በቀል የዱር ዛፎች፣ ቀሪው 6 በመቶ ደግሞ የከተማ የጌጣጌጥ እጽዋት ናቸው። የምግብ ዋስትናን ከደን ልማት ጋር ያጣመረው የኢትዮጵያ ስልት አዲስ ተሞክሮን ወልዷል። ሌላኛው የአረንጓዴ አሻራ አዲስ ገጽታ ደግሞ የህዝብ ተሳትፎና የንቅናቄ አቅሙ ነው። ኢትዮጵያ በአንድ ቀን እስከ 800 ሚሊዮን ችግኞችን በመትከል በዓለም አቀፍ መድረክ ድንቅ ታሪክን በመጻፍ ላይ ነች። ደቡብ ኮሪያ የገጠር ልማት ውድድርን በጥብቅ ህጎች ስትደግፍ፣ ኮስታሪካ ደግሞ ክፍያን መርህ አድርጋለች። የኢትዮጵያ ፈቃደኝነት ላይ የተመሰረተ ንቅናቄ ደግሞ የፖለቲካ ቁርጠኝነትና የማህበረሰብ አንድነት ውጤት ነው። አረንጓዴ አሻራ የፈጠረው ኢኮኖሚያዊና አካባቢያዊ ተጽዕኖም ከሌሎች ሀገራት ለየት ያለና አዲስነትን የተላበሰ ነው። ኢትዮጵያ በአፍሪካ ሁለተኛዋ አቮካዶ ላኪ ሀገር ለመሆን የበቃችው ከዚሁ መርሃ ግብር ጋር በተያያዘ በተሰራው ስራ ነው። በአረንጓዴ አሻራ ምክንያት የችግኝ ጣቢያዎች ቁጥር ከ45,000 ወደ 121,000 አድጓል። እንዲሁም ኢኒሼቲቭ ከ767,000 በላይ ለሆኑ ወጣቶችና ሴቶች የስራ ዕድልን ፈጥሯል። በአረንጓዴ አሻራ አማካኝነት ከ15 ሚሊዮን ሄክታር በላይ ከጥቅም ውጪ የሆነ መሬት ማገገም ችሏል። ይህ የመሬት መጠን በመላ ሀገራችን በአንድ የእርሻ ወቅት ላይ ከሚታረስ መሬት ጋር ተመጣጣኝነት ያለው ነው። የአረንጓዴ አሻራ ወደ አረንጓዴ ኢኮኖሚ መሸጋገሪያ መንገድም ነው። የኮስታሪካን ተሞክሮ ብንወስድ ከነዳጅና ውሃ ታሪፍ ላይ በተቆረጠ ፈንድ ደን የሚጠብቁ አባወራዎችን በገንዘብ በመደገፍና የኢኮ ቱሪዝምንም ማስፋፋት ላይ ስራዎችን ሰርታለች። የደቡብ ኮሪያን ሞዴል ስንወስድ ደግሞ ከተተከለው የደን የዱር ማር፣ እጣን፣ ቡና፣ ቅመምና የመድኃኒት እጽዋትን በማምረት በአመት ቢሊዮን ዶላሮችን ማመንጨት ችላለች። ኢትዮጵያም በራሷ ስልትና ሞዴል በአረንጓዴ አሻራ አሁን ዜጎቿ ተጠቃሚ ከሆኑበት የምግብ ዋስትና፣ የሌማት ትሩፋትና የፍራፍሬ ኤክስፖርት ባሻገር ለወደፊቱ በካርበን ትሬድ ገቢ ለማግኘት የሚያስችላትን ቅድመ ዝግጅት በማድረግ ላይ ናት። በአጠቃላይ የኢትዮጵያ አረንጓዴ አሻራ መርሃ ግብር በታሪክ ከተመዘገቡ ትልቅ የዓለም አቀፍ አካባቢ ጥበቃ ንቅናቄዎች መካከል በግንባር ቀደምትነት የሚጠቀስ ነው።
ኢትዮጵያ የተያያዘችውን ይህን ታላቅ ጉዞ በሳይንሳዊ አሰራር በዘመናዊ የዲጂታል ክትትል በመደገፍ ወደ አረንጓዴ ኢኮኖሚ ለመሸጋገር እየከወነች ነው። ኢትዮጵያ በጀመረችው በዚህ አረንጓዴ ጎዳና ጸንታ በመጓዝ የአፍሪካ መፍትሄዎች መብራትነቷን አጠናክራ ትቀጥላለች።